አመት አወረችው ማለት ነው። ወርቅ አይደለም ማስቲካ ገዝቶ አያውቅም ደነዝ። አንቺ እኮ በአንድ ቆቀር እኮ ማለት ነው ባለ የምታገቢ ሴትዮ ነሽ እኮ እንደዚህ የምትይ ሁላ ባለጌ ማለት ነው። አንቺ ወርቅ አይደለም እሷ እኮ ወርቅ አንጥፎ እንኳን አትገኝም ጅል ያንስበታል። ጨምረሻል እግዚአብሔርን አንድ ቀን እኮ ቅቅል ስጋበዙ እኮ ገደም የሚሉ ውሾች ናቸው እሷን ስም የሚያጥፉት ማለት ነው። ውሾች ያቸው በፈጠራቸው የፈለጉ ነገር ይሁን ብቻ ምንም አያመጡም እኮ መስለም ከፈለጉን ግጥም አድርገን እኮ እና ፈጣሪን ስራ ብንፈራ እኮ ነው እንጂ ምን ሰድብ እኮ ስድብ እኮ እናጋጥ አፍቶን አይደለም። አንቺ እኮ ሌላ ጨዋታ በአንድ ሳምቡሳ የምትታለይ ደነዝ ነሽ እኮ። እሷ ወርቅ አንጥፎ ወርቅ አትገኝም ሲጀመር ደነዝ የፈለጋ ያርግ ስለሚወዳት ነው። አንቺ ምን አገባሽ? ማን ነሽ አንቺ? እግዚአብሔርን ውሾች ምን አባታቸው ይሄ ኦዲየንስ ነገር እኔ ምንም አይደል፣ ግን ዙሪያ ያሉ ናቸው፣ ዙሪያ ላይ ያሉ ናቸው ደስታቸውን የሚበጠብጡት ሁሌ እየደወሉ እንደዚህ እያሉ ማለት ነው። ደነዞቹ ሁላ ማለት ነው። ምንም አታመጡም፣ ምንም አይደላችሁም እናንተ ሲጀመር። ኦዲየንስ ነን ባያችሁ ፎቶ ተሸክማችሁ ከኔም ጨምር ማለት ነው። ከኔም ጨምር ፎቶ ተሸክመን ቀፎች ነን እንዳለን ማለት ነው። ሰገጤውላ ስግጥ ደነዞች ናቸው ሲጀመር። ምንም አታመጡም እንዴ! ይሄ ወሰጅ ለጥፈሽ ስድብ ከአንቺ ቤት ፋራ ይሰነጠል ሲጀመር። ፋራ ስለሆነ ስልክ ይዘሽ የማታውቅ የተንሰነጠላስ ሀገር ላይ ያሉት ማን በስልክ እየተጣሉ የሚታዩት? በስሩ እንኳን በስልክ ፍቅር ነው የሚሰብኩት። እኛው እኮ ስልክ አዘን የማናውቅ ደነዞች የድሃ ልጆች መጠን እዚህ ስልክ አዘን አገርን በጠበጠን ዓለምን በጠበጠን ማለት ነው። በስድብ ማለት ነው። ይሄ የማይብነት ጥግ ማለት ነው። ማይቦች እንዳለ አባትሽ አስተማሩሽ ስድብ አስተምሮ ነው ሚዲያ ላይ ለቀቀው። ምስጢፉ ስድብ ነው፣ የምትናገሪ ስድብ ነው። ምን አይነት ቤተሰብ አሳድጎሽ ነው ምስጢፉ እንደዚህ አይነት ነገር? ውሾች ምን በቃ አወሪ ማሪ ምን የምናገረው ነገር የለም። ግራ ገብቶኛል፣ ለራሴ ጨንቆኛል። እቺ ደግሞ ከየት እንደመጣች አላውቅም። እቺ ዩቲዩብ ላይ ያለችዋ ደግሞ ከየት እንደመጣች አላውቅም። እንዴ 24 ሰዓት ሙሉ ካለነሱ እንትን ታዋችሁ ዝበራችሁ ማንም አያወራም። እናቴም የለም ሲጀመር 24 ሰዓት ሙሉ ሃይሚ ብሩክ ምን ያርጓቸው እንዴ? በጣም ነው የሚያስጠላው እነዚህ እንዴ። ልጆቹ ካለነሱ ስራ የላቸውም እንዴ? ሃይሚ ነገ ይመጣሉ፣ እናንተ ዛሬ ይመጣሉ። ባይመጡም ችግር የለውም፣ መብታቸው ነው። እንዳፈለል እንዴ እነዚህ እንጆይ ማድረግ አይችሉም እንዴ? በእነሱ ላይ እንደዚህ ተጀመረው፣ በእነሱ ነው እንዴ እንዳለ ጭቅጭቅ የሚፈጠር? መብታቸው ነው፣ እንዳፈለጋቸው ይሁኑ። እሺ መብታቸው ነው፣ እንዳፈለጋቸው ይሁኑ፣ አያገባቸውም። ቆይ አንድ ነገር ልንገርህ፣ ትናንትና የቀሩት ድካም ናቸው። ባለፈው ቤቱ ያስተካከሉ ይሄን ምናምን እየነሱ እንቅልፍ ተረፍተው ነው የተነሱት። እናውቃለን። ስለዚህ ነው ትናንትና የቀሩት። ዛሬ ይሄንን ንግግር ለእነሱ ንገሯቸው፣ ለእነዚህ ለሰገጤዎች ማለት ነው። ባይመጡስ አሁን ለምሳሌ 5 ቀን 6 ቀን ወይም የሆነ ቦታ ሊሄዱ ይችላሉ፣ እንጆ ሊያደርጉ ይችላሉ። ምን አገባቸው እንዴ? በዚህ ደረጃ ካለነሱም ሰው የለም እንዴ? ምን ተፈጠረ? ምን ተለቀቀ? ምንም የተለቀቀ ነገር እንዴ? ልጆቹ እንዲበሏቸው ነው እንዴ? ደግሞ ትልቁ ጥላቻቸው ሃይሚ የሃይሚ ጦስ ይዛችሁ ገደልገቡ። እንደከብስ አቦስ ታስጠሉ። ወደዛ ደነዞች የሃይሚን ጦስ ይዛችሁ ገደልገቡ። የሷን ጦስ ደግሞ ሺህ ጊዜ ይደረግላት፣ ሺህ ጊዜ ወርቅ አይደለም አልማዝም ያልበሳት መብታቸው ነው። ሁለቱ ይወደዳሉ፣ ሁለቱ ይፈቀራሉ፣ ሁለቱ ሁሉም ይገባታል። በመጣ እኮ ነው እዚህ ለሳት እንደዚህ የምትለው ደነዝላ እናቴ እኔ ልውረድ፣ ምንም ስላለኝ። ሄልዬ አትናደጂ፣ ተረጋጊ፣ ተያቸው። ይቺ ልጅ ተቀታለሽ። የሀገርሽ ልጅ ናት እንዴ? የሀገርሽ ልጅ ናት እንዴ? ይቺ ልጅ ውሻ ናት፣ ውሻ ቅናት እኮ የሚቀኝነት። ሄሉ እየሰማሽኝ ነው? ሄሉ
ራሄል ሄሉ ማነች? ራሄል እየሰማሽ ዞሮብኝ እኮ ነው። ራሄል እየሰማሽ ይላል እንኪ ቅናት እኮ ነው። ምንሽ ነው? ነይ ግቢ አለቃቀሰች። አስገቢያት ታለቅሳለች። ማነች? አይደለም ልልሽ ራሄል እቺ ልጅ ታውቂያታለሽ? እንደ አሁን አዲስ ዩቲዩብ ላይ የመጣችውን ታውቂያታለሽ? ቅናት እኮ ነው እንዳለ ቅናት አይደለም። ራሄል ታውቂያታለሽ ወይ? ራሄል ታውቂያታለሽ? ማሬ እሺ ታውቂያታለሽ? እቺ ልጅ ዩቲዩብ ላይ የመጣችው ልጅ ታውቂያታለሽ? አዲሷ እኔ ምን አውቃታለሁ? ከየት እንደመጣችን ምን አውቃለሁ? የቡታጅራ ልጅ ነኝ እኮ አለች እኮ ታዲያ እሷ። እና ምን ከቤተሰብ በላይ ናት እሷ። ድነት ዝም በይ አታውሪ፣ የእሷ ውሪ። ቅናት ነው የቅናት አራን ያለው አራም አብሻል እንዴ እነዚህ ቅናት ነው የሚቀኝነት። አሁን ደግሞ ዛሬ የሆነ ነገር ለቋል ተባለ ቲክቶክ ላይ። ምን ለቀቀ? ምንም ለቀቀው ነገር የለም። ምንም አያሳዝን፣ አያስፈራ፣ አያስደነግጥ ምንም። ይሄም ይወራል እኮ ዩቲዩብ ላይ። ኧረ ወይኔ ፈራ አንቺ እኮ እኔ ስንት ቁም ነገር ፈራ ብቻ እኮ ነው ያለው እግዚአብሔር። እኛ እኮ ከፈራ ጋር እኮ ነው እኛ እንኳንም ምን ይቀላቀላቸው እንኳንም ፈራ ክፍሌ አይደለም ጣይም አይደለም። ምንድነው ላይብ ላይ ገብተን ስላወራን እኛም ፈራንን ነው። ቀላል ፈራናን እግዚአብሔር ልክ ወይኔ ዘንድሮ ቲክቶክ ያለ ሰው ሁሉ እብድ ነው። እባክሽን እኛ አይደለንም። እኔ ይቅርታ አድርጊልኝ። እኔ ማንም ቤት አልገባም። አልፎ አሁን ራሱ ራይል ጋር የገባሁት ብቻዋን ስትዋረድ ደስ ስለምትለኝ ነው። እኔ ፋራ አይደለሁም። እኔ ሰግጥ ነኝ፣ ሰገጤ ነኝ። ስግጥ አልነው ስግጥ ብሏል። ስግጥ ነው ስግጥ ላላይሽ ሁሉ ነገር ስግጥ ሚሚ ወይ ተሳዳቢዎቹም እኮ በቃ እኛ ራዳነን ብለው ነው የሚሳዱ። ውሸታሞችም እኛ ትክክል ነን ብለው ነው የሚናገሩ። እነ ትክክል ናቸው እንደዛ የሚሉት እነ ትክክሎች እነንተና ትክክል ነን ምናምን የሚሉት። ለዛውም እኮ እኛን ወልደው የሚያሳድጉ ሰዎች ናቸው እኮ እነ ትክክል። እኔ በወጣትነቴ በወጣቶችን ስከታተል እንጂ ከምድረ አሮጊት ጋር ገብቼ እኝኝ ስላሉ ልማዊ ማላላ እንትን አይደለም። አንዳንድ ሰዎች በጣም የሚናገሩትን አያውቁም። በጣም ይቅር ይበላቸው፣ ልቦናቸውን አንደበታቸውን ይዝጋው ነው የምለው። እግዚአብሔርን ይቅር ይበለኝ ለዚህ ቃላቶች። በማያገባቸው ገብተው ይፈተፍታሉ። ግን ያኔ ማስተዋል የሚባል ነገር አለ አይደል? አራውዝ ቢላ ምን ነው ልጆቹን እኮ በህይወታችን እኛ እንኖርላቸው አሉ። ምን አረጉ እነዚህ ልጆች? እውነት ሲያሳዝኑ። አሁንስ የመጨረሻ ቆይ ሌላ ሰው የሚከታተላቸው ሰው የለም እንዴ? ከነ ሀይሚና ከነ ብሩክ ውጭ የሚከታተሉ ሰው የለም ሌላ ሰው? እኔ እኮ ግራ ገባኝ እኮ። እንደ ለራሳቸው ጊዜ የላቸውም እንዴ? ምን ነው አይደለም ምንድን ነው የሚባለው? ማግኔት ነው ማግኔት ላይክ እንደዛ መሰለኝ። ሰው የላቸውም። አንደኛ በምን ሰዓት ነው ገላቸውን የሚታጠቡት? በምን ሰዓት ነው ሻወር የሚወስዱት? በምን ሰዓት ነው ቁጭ ብለው ምሳ የሚበሉት? በምን ሰዓቱ ስራ የሚሰሩት? ኢማጂን ማዳሞቻቸው ስራ ስልክ ሲይዙ ይለቁ ፈቃደኞች ናቸው ማለት ነው። ኢማጂን እኔ ምን አይነት ታይም ነው ያላቸው? እኔ በቀን ሁለቴ ካልታጠብኩ እኮ ይጨንቀኛል እኮ እንዴ። እኔ ታይም የመተኛት ሬስት ካላደረኩ እኮ በጣም ነው እንዴ ይቀር። ኧረ ስገሰገድ ሃይሜን ሲሳደቡ ፀጉራቸው ተያያዘና በመቀስ ቆረጠች አንዷ ላይ ነው። ይህንን ነገር ሰምቻለሁ። ጊዜ አጣ ማለት ነው። ወይኔ ጉዴ! ማበጠሪያ እኮ ጊዜ አጠው ነው አይደል? ሰው ሲቦጭቁት። በነገራችን ላይ እኮ በመጽሐፍ ቅዱስም በአላህ ሱብሃነሁ ወተዓላ በቁርአን ራሱ እኮ የሰውን ስጋ ቁጭ ብለሽ ስታሚ ስትቦጭቅ እኮ በጣም መጥፎ ኃጢአት እንደሆነ ታውቂያለሽ። አብሶ በሙስሊም በዲናቸው እኔ ተምሬያለሁ። ስለ ሙስሊም ስለ ዲን ስለ ቁርአን አይደለም ስለ ቁርአን ስለ ዲን ራሱ በደንብ አውቃለሁ። ተምሬያለሁ። በዛም እኮ ትልቅ እሳት እኮ ነው፣ ጀሃነም ነው የሚገቡት። እንደገና ራሱ በሃይማኖት በኦርቶዶክስም ራሱ እንደዛ ነው።
ቁጭ ብሎ መጽሐፍ ቅዱስ አያነቡ ለአንድ ደቂቃ ጠዋት ሲነሱ ጎግል ገብተው አንብበው ጸልየው መውጣት አለባቸው። ጥሩ ነገር አስወራኝ፣ መልካም ንገረኝ፣ በመልካም አውለኝ ይባላል። እኔ ቀጥታ ገብቼ ስለሰማ ቦጭቅ ሳይሆን እንዴ መዝሙሬን ሰምቼ ተረጋግቼ መጽሐፍ ቅዱስ ቢያንስ አንድ ደቂቃ ተንበርክኬ ጸልዬ ስንት ነገር አለ። ዝም ብሎ በባዶ መጥቶ ሰው መቦጨቅ አለ እንዴ? አይደብራቸውም? አያስጠሉ እንዴ? 24 ሰዓት ሙሉ ማታ እንደዚህ እስከ ሌሊቱ 8 ሰዓት እስከ ሌሊቱ 9 ሰዓት እንዴት ምን አይነት ሰዓት ላይ ነው ያለ ነው? ትክክል ሀራም ነው። ወላኛ ራሳችን አሁን ሀራም ውስጥ ነን ያለን። የሰው ስም እኮ እየሳቡና ሀሰናታችንን እያነሱ ነው። ባነሳ ቁጥር ሀሰና እነዚህ ልጆች እኮ ናቸው። እኔ እኮ ስላሳዘኑኝ ነው እንጂ ስለ ሃይማኖትና ስለ ዲን እኮ ጠንቅቄ እየተማርኩና እያወቅኩኝ ያሉት። እያስፈራኝ ለዛውም ቃላቶችን ሰዋጣ ራሱ ይደብረኛል። ሃይማኖት የነገ ምድራዊ ላይፌን ወይም ምድራዊ ህይወቴን አለ የምኖረው በጣም የስንሞት የምንጠየቅባት የምንገባባት ብለአኺራሽ ነው ፊ ሂሳብ እያለን ማሰብ ያለብን እንዴ። አንደኛ ነገር እነሱ ፌመሶች ናቸው። እሺ ፌመሶች ናቸው፣ በቃ ተወዳጅ ሆኖ በእነሱ በሊያየት በእነሱ አልተጀመረም። እግዚአብሔር ያድርገውና ፈጣሪም ያድርገውን። ቢለያዩም አንድ ቢሆንም በእነሱ አልተጀመረም እንዴ። እነሱ ምንድን ናቸው? መላእክት ናቸው እንዴ? ምንድን ናቸው? አስተፈረላ እንዴ። ስንቶች አሉ የተለዩ፣ ስንቶች አሉ እየተወደዱ ፌሜስ ተሆነው አርቲስቶች፣ ታዋቂዎች ስንቶች ናቸው እንዴ። ሄሉና ማርክ እንኳን የበፊቶቹ እንኳን ስንት ነገር ተለያይቷል። ይኸው ስንቶቹ ይለያያሉ። በእነሱ አልተጀመረም። ፈጣሪ አያርግባቸውና አያርገውና ነው የምለው። በቃ ይተዋቸው። አፈሪ ብሉ። ቅር በለኝ ጌታ፣ እየተራገምኩኝ ዳም ቅር በለኝ እላለሁኝ እንዴ። ስለምን ስለ ራሳችን እናውራና እንጫወት። ዝም ብለው ታያቸው እኮ መቼ ተጣሉ? እኔ እኮ ሳይጣሉ እኮ እኔ መጣላታቸውን አላውቅም። ግን አለ ገና ብሮጌ የፍቅር ደግሞ ሙዚቃውም የፍቅር ነው የተለቀቀው በእግዚአብሔር። ዛሬ ደግሞ የሆነ ነገር ፖስቷል እና ምንም ነገር ያለ ነገር የለም። ይሄም ተፖስቷል ዩቲዩብ ላይ በኢየሱስ በቃ ግን ትቻቸዋለሁ አይ ፋራ አይሰልጥን። ፋራ ሰለጥን ገባች ነው። እኮ እኔ ራሴ የገረመኝ እሱ አይደለም። እንደውም በፊት ለፊት ነበር ያንን ነገር ናቻቻ ስቅ በእግዚአብሔር የሆነ ነገር ሊል ነበር። መቼ ይሰማል ሲጀምር ሙዚቃ እኮ የሚሰማው ያፈቀረና ፍቅር ሙዚቃውን የሚሰማው እኮ ለሙዚቃ መናገር የሚችለውና የአፈቀረ ሰውና ፍቅርን ያወቀ ሰው ሙዚቃ ትርጉም የሚያውቀው። አራት አስቁኝ ደግሞ ምን ይላል ይሄ ትርጉሙ ምን እንደሆነ ንገሩ ብሎ እኮ ነው የሚያወሩት። ጀግና እኮ ነሽ አንቺ። በሀገርሽ ልጆች መቼም ትሞቻለሽ። የሀገሬ ልጆች አሳልፌ አልሰጥም ብለሽ ግብ እኔ በሁለቱም የሚመጣ ነው ያልወድም። እኔ እኮ አሁን የሀይሚዬን ፎቶ ስለሚያደርግ ሌላ ቦታ ሲሄድ ያቃጥሉኛል። እቺ መጠች በጓ ምናምን በጓ መጠች እና ከታች ላጥ ነው የሚያደርጉት፣ አያስቀምጡኝ። ግን እኔ እኮ ሁለቱንም ነው የምወዳቸው በአንደኝ ማለት ነው። እነዚህ ግን ጊዜር ስጣቸው። ፈጣሪ እኮ ማለት ነው ፈጣሪ ሰው ነው ብሎ ነው የፈጠረኝ። እሱ በግሎ ሲጠሩን ምናልባት የራሳቸው አኗኗር ነው ብዬ ነው የሚያስበው። በግ መጣ። ኧረ ተይ
እኔ እኮ ያላሰብኩት ስራ እንዲሰራው አደረጉት። ሰርች አድርጌ ምን እንደሚያመጣቸው ከዛ እኔ ራሴ ማለት ነው። ዌልካም ማሪ ዌልካም። በቪዲዮ እየወጣሽ ነው እናቴ። ብዙ አድናቂዎችሽ ወስዶ እንዳይዘቀዝቁሽ። ሰላም እኮ ናት በስሜ ተሳስታ ማለት ነው። ታሻየሽኝና አንቺ ሰሚራም ትባይ ይሄው ፎቶሽ ይሄን ነው ይዘቀዝቅሻል አለሽ። እኔ ፎቶ የለኝ ወሰደች ፎቶሽ የት አግኝታ? ወይኔ የሌላ ሰው ፎቶ እንዳስዘቀዝቅሽ የሌላ ሰው ፎቶ ያሳየሽኝ። እሷ ሲጀመር ከጫካ የተፈታው ነሽ ብላለች። እሷን ማን ይሰማታል? ምን ያርቀሻል እኮ አትታይም። እሷ ከጫካ ተፈተውኝ እኛ ከጫካ ሰዎች ጋር ምንም ግንኙነት የለም። ከዘቀዘቀችም የእሱ ስራ ነው፣ ስራዋ ነው። ይህ ስራ መቼ ነው እንደዚህ ያለችው? ከጫካ የተፈተው ሰይጣን ስራ ሰውን መግደል፣ ሰውን መግደል። እኔ በእናትህ ስለሷ ስሟን አታንሱብኝ። በጣም ነው የምትቀፈኝ። ስሟን ትቀፈኛለች። እንደ ቆሻሻ ነው ማለት እኮ ነው። እኔ እኮ ከሷ ጋር ምንም ስራዋ ነው። እነዚህ ልጆች ግን ይመሳሰላሉ። እናንተ ማንኛውም እንደዚህ ኧረ እባክሽ እያየሽ ነው አንቺ። በጣም እውነቴን ነው። አይመሳሰሉም። ደግሞ ከእናታቸው ጋር ነው እኮ በጣም የሚመሳሰሉት ሁለቱ። ከሙሽዬ ጋር ነው የምትመሳሰለው። ከሙሽዬ ጋር በጣም ትመሳሰላለች። አረብ ከቡሩኬ ጋር ነው ጥርሳቸው ባለ እንዴ ባልና ሚስት ከአንድ ወንዝ ይቀዳል አለ ወይ ጉድ! እኔ ማለት ነው ማሮች አንድ ነገር ልንገራችሁ። ባለፈው ፎቶ የለቀቁ ቀን ማለት ነው ፎቶ የለቀቁ ቀን ፕራንክ ነው ይሄ እውነት አይደለም ፕራንክ ነው ብሎ እኮ እንዳለ ኮሜንቱ ፕራንክ ነው ብሎ እኮ ነው የጻፉት። እየሰማችሁ ነው? ሚሚዬ ሰሚራ እየሰማች ነው ውዴ? እየሰማሁሽ ነው። ይሄ ነገር ቀጥ ብሎ ነበር። ደግሞ ልትወርክሽ ነው ያው እኮ አሁን እየሰሩ ያለ ምስጢራቸው ልንገራችሁ ማለት ነው። ከዛ ህዝቡ እንደዛ ሲል ብሩኬን ለማንጫጫት ምን ይችን ቪዲዮ ቀርጾ ቲክቶክ ላይ ለቀቀ። ሲጀመር ብሩኬ ማወዛገብ በጣም ይወዳል። አሁን ታያሉ። ዛሬ የሚመጡት በሰላም ነው የሚመጡት። አትጨነቁ፣ ደህና ናቸው እነሱ ሲጀመር። ከደወለላት ወጣችሁ። ሰሙ ተጫዎች ማሬ እስኪ ስለራሳችን እናወራ። ስለራሳችን ሁሌ ስለነዚህ ልጆቹ ራሱ በቃ ስጋቸው ነው ያሉት እኮ ነፍሳቸው ታንጠላጥሏል እኮ ሁሌ ቲክቶክ 24 ሰዓት ሃይሜ 24 ሰዓት ብሩኬ የሆነ ሲያሳዝን ማታ እኮ እኔ ዲብ አልገባም እኮ ጠፋ እኮ ከምድር ገጽ። ለምን ምን ብዬ ጸጉሩን በሲሽዋራ ሰረውት ከዛ ምናምን የት ነው ያለሽ አንቺ? ሰው የሚያወራውር ዱባይ የት? ከዛ ቁጥጥር ሰረው ጸጉሬን አድርጌ ሲሽዋራ ከሰረው በኋላ ወሬ ስታወሩ እንኳን ጸጉር መስራት እኮ ደግሞ ተያይዞብሽ ደግሞ የሃይሜ ተብለን መሳቂያ እንዳትሆን ጎበዝ። ኧረ እባክሽ የሃይሜ የቶች ጸጉራቸው ራሱ እንደሷ ፋያላን ፋ የተባለ ነው እንደው እንደዛ እንዳትባዩ ብዬ